ከነዚህ ሰዎች የፍቅር ታሪክ ካልተማራችሁ ከምን እንደምትማሩ እውነት እኔ አላውቅም። ዛሬ የማቀርብላችሁ የፍቅር ታሪክ መጨረሻው፣ መጀመሪያው፣ መሃሉ በደንብ አድርጎ ነው የሚያስተምራችሁ። በተለይ የሚቀና ፍቅረኛ ካለሽ፣ የምትቀና ፍቅረኛ ካለችህ ለናንተ ይሄ ቪዲዮ የማንቂያ ደወል ነው። በደንብ አድርጋችሁ አዳምጡኝ። ሁሉንም ታሪክ ዝግዝግ አድርጌ ዲቴይሉን እነግራችኋለሁ። ማለት በጣም ረጅም እነሱ ዶክመንተሪ ሰሩት የ2 ሰዓት የ1 ሰዓት ተኩል ቪዲዮ ነው የሚሰሩበት። እኔ ግን ስብስብ አድርጌ ቶሎ እነግራችኋለሁ ማለት ነው። ከዛ በፊት ግን ፎሎ አድርጉኝ። ከዛ በፊት ምክንያቱም ቲክታክም ፌስቡክም ይነግረኛል በጣም እየተከተሉ እያዳመጡ ያሉት ያንተ ቤተሰብ ያልሆኑ ፎሎ ያላረጉ ሰዎች ናቸው እያለ ይነግረኛልና እናንተም ቪዲዮውን በጣም ይመቸናል አስተምረህናል ምናምን ትላላችሁ። ላይክ ፎሎ ሳታረጉ ግን ትወጣላችሁና እሱን ብታረጉ አንደኛ ሌሎች ሰዎች ጋር እንዲደርስ ምክንያት ትሆናላችሁ፣ ቫይራል ይወጣል ማለት ነው። ሁለተኛ ነገር ደግሞ ከኔ ጋር ቤተሰብ እንሆናለን። ሌላም ጊዜ ስለቅ ይደርሳችኋል፣ እኔንም ታበረታቱኛላችሁ ማለት ነው። ቴንኪው ስለ በጎ ምላሻችሁ በጣም አድርጌ አመሰግናለሁ። ወደ ታሪኩ ልግባ። ይቺ ሴት ጆዲ ትባላለች። በጣም ክሬዚ ነች። እሱ ደግሞ ትራቪስ ይባላል። ትራቪስ የሚኖረው አሪዞና ነው። ጆዲ የምትኖረው ደግሞ ካሊፎርኒያ ነው። እንግዲህ ሁለት የተለያየ ስቴት ነው የሚኖሩት ማለት ነው። እንዴት ተገናኙ ካልከኝ ለወርክ ኮንፈረንስ ላስ ቬጋስ መጥተው ሁለቱም እሷ ፎቶግራፈር ነች፣ እሱ ደግሞ ሞቲቬሽናል ስፒከር ነው ማለት ነው። እና ለስራ መጥተው ነው የተገናኙት። የተገናኙ አልኳችሁ ላስ ቬጋስ ተገናኙ ማለት ነው። እና ወደደችው፣ ስልክ ተለዋወጡ። ኮንፈረንሱ አልቆ እሱም ወደ አሪዞና እሷም ወደ ካሊፎርኒያ ተመለሱና ተለያዩ። የሚገርማችሁ ነገር እሷ ዴት የምታረገው የራሷ ሰው ነበራት። በቃ ቁጭ አርጋው አልፈልግም በቃ እዚህ ጋር እናብቃለችው። አንዳንድ ጊዜ አልፈልግም ስትባል ፍቅረኛ አልፈልግም ካለችህ የዚህን ቪዲዮ መጨረሻ ስትሰማ አንዳንድ ጊዜ ለበጎ ነው ትላለህ። አሁን ይሄ ልጅ አልፈልግም ተባለ አይደለ? እግዚአብሔር ነው የጠበቀው። ፍቅረኛ አልፈልግሽም ካለሽ ከምን እንዳመለጥሽ ከምን እንደተረፍሽ አንቺ አልገባሽም እንጂ እግዚአብሔር ታድጎሻል። እንኳን ቀረብሽ እኔት አሁን አልፈልግም ብላ ከዚህኛው ጋር አሁን አዲስ ከተዋወቀችው ከትራቪስ ጋር ከዚህ ልጅ ጋር ፍቅር ጀመረች በስልክ። ያው አዲስ ፍቅር ላይ ስትሆኑ የምታረጉት አለ አይደለ? ሌት ተቀን ያወራሉ። በጣም ነው የተዋደዱት። በተለይ እሷ አበደች፣ በቃ አልቻለችም። በአካል መገናኘት ጀመሩ፣ ሴክስ ማድረግ ጀመሩ። ለዚህ ነው ህፃናት አይኑሩ ያልኳችሁ። ሴክስ ማድረግ ጀመሩ ማለት ነው። ለምንድን ነው ይሄን የጠቀስኩላችሁ? የሱ እምነት ሞርመን ነው፣ የሞርመን እምነት ተከታይ ነው። ሃይማኖቱ አይፈቅድለትም። ከጋብቻ በፊት እንዲያረግ አይፈቀድለትም፣ ግን አረገ። ይሄ ጸጸት አይምሮ ውስጥ አለ። ከልጅነት ጀምሮ ሲማረው የኖረው እምነት ነው፣ ያደገበት እምነት ነው እና እሱን ጥሶ ነው ያን ያረገው። ጸጸት አለ። እሷ ደግሞ ሽዳዝን ኬር በቃ ችግር የለባትም። አሁን ለጋብቻ ራሱ ምን አለች? እኔ ልጠመቅ አለችና የሱን እምነት ተከተለች ማለት ነው። የሞርመን እምነት ተከታይ ሆኛለሁ አለችና ይገርማቸዋል። ትመንበት አትመንበት አይታወቅም፣ ብቻ ስለምታፈቅረው ብቻ ያደረገችው ማለት ነው። እንዲህ እያሉ በአካል እየተገናኙ ትራቭል እያረጉ በቃ በሚገርም አይነት በቃ በሚገርም ሮማንቲክ በሆነ አይነት የፍቅር ህይወት እያሳለፉ እሷ ቁጥጥሯ እጅግ እየበዛ መጣ፣ እየከፋ ከእለት ወደ እለት ከማጋ ቴክስት አረክ፣ ለማኮሜንት መለስክ፣ ምን አልክ፣ ምን ገባ፣ ሶሻል ሚዲያውን ሀክ ማድረግ ምናምን በቃ አሳበደችው። ባዙሩም ሲገባ ተከትላ በር ላይ ተለጥፋ የምታደምጥ ልጅ ሆነች ማለት ነው። እና አስቸጋሪ ልጅ ሆነች። የሆነ ጊዜ ያው መቼም ስትጠራጠሩ የሆነ ነገር ላይ ጥላችሁ የለ ከሆነች ልጅ ጋር ፍለርት እያደረገ ቴክስት ሲደራረግ ምናምን እሱን አየች። ሀክ አድርገዋለች ብያቸዋለሁ። ቀላል ሰው አይደለችም። ሀክ አድርገዋለች። ስታይ ይጻጻፋል ከሆነች ልጅ ጋር። አልቻለችም፣ አበደች። ኃይለኛ የሆነ ጸብ ተፈጠረ። ተለያዩ ማለት ነው። ተለያይተው እያለ እንግዲህ ገና አንድ ላይ አልነበሩም። የተለያየ ስቴት ነበር የሚኖሩት። ይባስ ብላ ከተለያዩ በኋላ እሱ ወደሚኖርበት ስቴት መጣችና እዛው አካባቢ እሱ የሚኖርበት ቤት አካባቢ ተከራይታ እየመጣሁ ላግዝ ወንድ ልጅ አይደለ እያለች እየመጣች ቤቱ ያልጋውን ማንጠፍ ምናምን ጉድ ማለት ጀመረች ማለት ነው። አንጂት ልትበላ ይሆን አላውቅም። አላስችል ብሏታል በቃ ስለምትወደው እና እሱ ደግሞ በጎን ከሷ ጋር ስለተለያየ ሌላ ሴት ዴት ማድረግ ጀምሯል። ይቺ ክሬዚ ናት፣ ይቺ አትሆነኝም ብሎ ሌላ ሴት ዴት እያደረገው አዲስ ፍቅረኛ ያዘ ማለት ነው። እና ይሄን ስትሰማ አልቻለችም። በቃ ከዚህ ጉድማ ምን እኔ እዚህ አኗኗሪም ብላ ጥላ ተመልሳ ወደ ነበረችበት ወደ ካሊፎርኒያ ተመልሳ ሄደች። ሙቭ አረገች፣ ተመለሰች ማለት ነው ወደ ሀገሯ።
እዛ ሆና ግን እንቅልፍ አይወስዳትም። ስለሱ ነው የምታስበው። ጓደኞቹን እየደወለች ጠይቃለች። ምን በላ፣ የት ገባ፣ የት ወጣ፣ ፖስት ያደረገውን ታለች። በጣም በቃ ሌላ ታሪክ ውስጥ ነው ያለችው። አላስችል ይላታል እና እንደ አጋጣሚ ሆኖ እንግዲህ እሱ ዴት እያደረገ ነው ብያቸዋል። ሌላ ፍቅረኛ ያለችው ግን አላረፈም። ቴክስት ይደራረጋሉ፣ በፎን ሴክስ ሁላ ያደርጋሉ ምናምን እና አሁን እዚህ ላይ ምንድነው የምላችሁ፣ አንዴ ከተለያያችሁ በኋላ ተለያያችሁ ነው። ቻው ቻው በቃ አለቀ። እዛ ጋር ዝጉት። ይሄን ነው ያስተምራል ያልኳችሁ። በተለይ መጨረሻ ላይ የምነግራችሁ ነገር አለ እና ተለያይተው አልተለያዩም እነዚህ ሰዎች። አንዴ ምን ሆነ፣ እሱ ወደ ለወርክ ኮንፈረንስ ወደ ካንኩን ሜክሲኮ ሄድ ነበረ። እዛ ቦታ ሄጃለሁ። ባይዘው የዛሬ 2 አመት ካንኩን ነበርኩኝ እና በጣም ደስ የሚል ቦታ ነው። እዛ ለወርክ ኮንፈረንስ ሄዳል። ሞቲቬሽናል ስፒከር ነው ብያቸዋለሁ። ትችላለህ፣ ትጠራምዛለህ የሚለው እንግዲህ እሷንም ፎቶ ታነሻለች ምናምን እያለ እንግዲህ እያነቃቃት ኖሯል ማለት ነው። እና እዛ ይሄዳል። ሲሄድ ደግሞ ሰዎችን መጋበዝ ይችላል። አሪፍ ፖዚሽን ላይ ነው ያለው። ጓደኞቹን ሊሚት አለው፣ የሆኑ ቁጥሮች የሆኑ ሰዎችን ጋብዞ ይዞ መሄድ ይችል ነበር። ጓደኞቹን ጋበዘ። አዲሷን ፍቅረኛውን ኦፍ ኮርስ እሷን ጋበዘ። ጆዲን ረሳት። ደግሞ ልክ ነው ማለት አዲስ ፍቅረኛ ኖሯችሁ ያቺኛዋን ኤክስ ገርል ፍሬንዳችሁ ልትጋብዙ አትችሉም። እሷን እንትና ላይ ይሄን ሰማች። አጅሪስ ከጓደኞቹ ምናምን ሰማች። እሷ አልተጋበዘችም። 1000 ምናምን ማይል ነርታ ከካሊፎርኒያ አሪዞና መጣች። ደውላለታለች። በርግጥ ያው ይገናኛሉ ብያቸው የለ አንኳኩታ ገባች። ሊነጋ ሲል 4 AM ደረሰች። ኢትዮጵያ ሆናችሁ ለምትሰሙኝ ከሌሊቱ 10 ሰዓት ደረሰች ማለት ነው ቤቱ። ተኛች። ምሳ ሰዓት ላይ ተነሳች። ሴክስ አረጉ። እንግዲህ እሱ እንደነገ ወደ ሌላ ሀገር ሊሄድ ነው ለስራ ጉዳይ፣ ሌላ ሀገር ሊሄድ ነው። እንደዛሬ ግን ከሷ ጋር እያሳለፈ ነው። ሴክስ አረጉ ምናምን ነገር። ሻወር ቤት ውስጥ ፎቶግራፈር ነች ብያቸዋለሁ። ካሜራ ይዛ ነው የምትዞረው። ቪዲዮ ተቀራረጹ። ምናሉ ከዛ ሻወር ውስጥ እያለህም ፎቶ ላንሳለችውና ራቁቱን ሆነ እንዲህ እያለ ብራዘር ይነሳሳል። አያስቅም፣ በእውነት አያስቅም። እኔ ታሪኩን ስነግራችሁ ድርቅ እንዳይል ብዬ ነው እንጂ አያስቅም። እንዳትስቁ ፕሊስ። እና ፎቶ ተነሳሱ። አነሳችው። ልክ መሀል ላይ ከሆነ ቦታ ያደበቀችበት ግራኝ ነች። በግራጇ ቢላ አውጥታ 27 ጊዜ ወጋችሁ። እኔ እድሜዋ 27 ስለሆነ እሱን አስባ ይሁን ወይ ብዬም አሰብኩ። 27 ጊዜ ወጋችሁና ሽጉጥ ደግሞ ይዛለች። ከቤተሰቦቿ ይዛ የመጣች ሽጉጥ አለ። በሱም ታስፈራራዋለች። ፎቶ እያነሳች ወግታ ገደለችው ማለት ነው። ከገደለችው በኋላ ምን አይነት እብድ እንደሆነች አንገቱን ለብቻ ቆርጣ የሆነ ቦታ ላይ ቁጭ አደረገችው። እንደነገ ሌላ ሴት ጋር ሄዶ እንትን ስለሚል በቃ አልቻለችም እሱን ከሌላ ሴት ጋር ማየት። አንገቱን ለብቻ ነጥላ ቆርጣ ቁጭ አድርጋው እንደገና ደግሞ ተኩሳ ደግሞ አንገቱን ደግሞ ጭንቅላቱን ደግሞ በሽጉጥ መታች ማለት ነው። እንደዛ አርጋ ፎቶ አንስታ ራሷ ላይ ለራሷ መረጃ የሚመስል ምን አይነት እብደት እንደሆነ አላውቅም። እና ስትጠየቅ ምንድነው ያለችው? ፍርድ ቤት ቀርባ ስትጠየቅ አይ ራሴን ሰልፍ ዲፌንስ ነው ምናምን አለች። ማንም ሰው አልሰማትም። ምክንያቱም ከበቂ በላይ እሷ እብደት ከበቂ በላይ ብዙ ማስረጃ ስለነበራቸው ማለት ነው። በዚህ ሁኔታ ትራቨስ ህይወቱ አለፈ ማለት ነው። በጣም በሚያሳዝን ሁኔታ። ምን ልላችሁ ፈልጌ ነው፣ አንዳንድ ጊዜ ከማይሆን ሰው ጋር በፍቅር ስትጠመዱ እጅግ በጣም እዚህ ሀገር በሰለጠነው ዓለም አንድ ሰው በጣም እናንተ በቃ በሱ በፍቅር እብድ ስትሉ ይፈሯቸዋል። ኖርማል አይደለም። በጣም እብድ ያለ ነገር ውስጥ አትግቡ። ምክንያቱም በጣም እብድ ሲልልሽ አንድ ቀን እሱ ለምሳሌ ለትዳር አይሆነኝም ብለሽ ቻው ብትይው አይሰማሽም። አየሽ፣ ወደዚህ አይነት ነገር እንዳይመጣ ማለት ነው። በልክ መሆን አለበት። በልክ አድርጉት። ፍቅራችሁ በልክ ይሁን። መቅናት በቃ መንገብገብ ነው። ከሆነ ይሆናል፣ ካልሆነ አይሆንም የሚል ነገር ላይ መምጣት መቻል አለብሽ። አንቺ የመጨረሻ ምርጫ መሆን መቻል አለብሽ። ሌላ አማራጭ ካለው ይሂድ የምትይ ኮንፊደንስ ያለሽ ሴት መሆን መቻል አለብሽ። አንተም እንደዛው። እና ይሄን ልላችሁ ፈልጌ ነው። ኤኒዌይስ መጨረሻውን ስነግራችሁ እሷ የሞት ፍርድ ነበር የተፈረደባት። ቀሎላት እድሜ ልክ እንድትታሰር ሆኗል ማለት ነው። በጣም ያሳዝናል። እንግዲህ ይሄ ቶክሲክ የሆነ ሪሌሽንሺፕ ውስጥ ያላችሁ ሰዎች ከዚህ እንደምትማሩ ተስፋ አደርጋለሁ። ለሰዎች ሼር በማድረግ አጋሩልኝ። መልካም ቀን ይሁንላችሁ። ፎሎ ማድረግ አትርሱ። ቻው።